የአርትስ ቅዳሜ መዝናኛ ፕሮግራም ተመልካቾቻችን እንዴት ናችሁ? ይኸውላችሁ አሁን ወደ ቢሮ ልሄድ ነው። አንድ ፕሮግራም ልሰራ ታክሲ ጠርቼ እየጠበኩ ነው። እስካሁን አልደረሱልኝም። ግን ሴት ናት፣ ቀስ እያለች ነው የምትነዳው፣ ተጠንቀቃ ማለት ነው። አይገርምም? ይሄ ደወለች። ሄሎ ወይ እሺ ዩታ እኔም መድኃኒዓለም ጋር ነን እና ምኑ ጋር ነሽ አዛርድ እያበራው ነው ማለት በቃ እሺ ልሽ በቃ ሻውሎ ጋር ቆምሽ። ይኸው መታለች አሽከርካሪ። ወደ ስራ አብረን እንሂድ። ይህንን አላያችሁትም? እሺ እዴ ነሽ እንዴት ነሽ? አማን ሰላም ነው? ደህና ነው። እንዴት ነሽ? አይገርምም? በአጋጣሚ አገኘው ቲክቶክ ላይ ነው እኔ የማውቃት። በአጋጣሚ ታክሲ ስጠራ እሷ ሆናለች። እኔ የምልሽ የእንግዳ ፕሮግራም ነበረ፣ ለምን በዚሁ አንሰራው? ያው ስለ ስራ ማገናኘት እንችላለን። ፍቃደኛ ሆናለች። በቃ የእንግዳ ሰዓታችንን በዚሁ እንሰፋዋለን። አብራችሁን እሺ። በሚገርም ሁኔታ ወደ ስራ ሲሄድ እዚሁ የእንግዳ ፕሮግራም ሰፋው ሰው አለች ነው። ሜሎ ትባላለች አይደል? ሜሎ ብዙዎቻችሁ ወይ ቲክቶክ ላይ ምናምን ታቋታላችሁ ብዬ ተስፋ አደርጋለሁ። ታክሲ ስራ ወይም ትራንስፖርት ዘርፍ ላይ የተሰማራሽ ናት እና እንዴት ነሽ? አለሁ አቡዬ፣ ደስ ብሎኛል ስላገኘሁ። እኔም በጣም ደስ ብሎኛል። ስራ እንዴት ነው ታዲያ? ጥሩ ነው እግዚአብሔር ይመስገን፣ ምንም አይል። አሪፍ ነው። ብዙ ጊዜ ይሄኛው ስራ ለሴቶች አስፈሪ ነው ምናምን ይባላል። ያስፈራል እንደሚባለው? አዎ ያው ግን ጥንቃቄ ማድረግ ነው። የቀን ስራ ያን ያህል አይደለም። ጸልያችሁ ውጡ ነው እንግዲህ የምለው። ከዛ በተጨማሪ ደግሞ የአቴንሽን እንዲሰርቁ የሚችሉ ነገሮችን መቆጠብ አለ አይደል? አንዳንድ ከስተመሮች አሁን ይገቡና ይሄ ያለኝ ምናምን አይነት ወሬ ውስጥ ይገባሉ። ለሿሿ እንደ ቸኮለ ሰው ምናምን አክት ያደርጋሉ። አንተ እዛ ውስጥ ከገባ ሀሳብ ከተሰረቀ ለመበላት ትመቻቻለህ። ግን በቃ እኔ መንገዴ ነው፣ ወሬያችሁን ራሱ አልሰማም። እንዳንተ ታዋቂ ሰው ካሉ ብዙ ሰው ያወራል። በብዛት ሹፌር ነው የሚያወራው፣ ተሳፋሪ ወይኔ እኔ አሁን ተሳፋሪ አልፎ ይገጥመሃል። በቃ በጣም ያወራ እና መጨረሻ ላይ ዝም ነው ብለው ነው መጀመሪያ ምናምን ትላለህ በሼም የተወሰነ። ከዛ ግን ኢግኖር ነው ማድረገው። ሬዲዮ ምናምን ከፍ አደርጋለሁ። እኔ አይመቸኝም ማውራት ደግሞ። አይ አሪፍ ነው በጣም። እንዴት ጀመርሽ ግን ይሄን ስራ? ሜትር ታክሲ ስራ የጀመርኩት እንግዲህ ከ5፣ 6፣ 7 አካባቢ ስራዎች ላይ ኪሳራ ከደረሰብኝ በኋላ። ኦኬ ተስፋ ስትቆርጪ ነው ወደዚህ ነው? አዎ በቃ እንደውም መጀመሪያ ተከራይቼ ነበር የጀመርኩት በወር 15,000 ብር እየከፈልኩ። ከዛ ቁብ ብድር ምናምን አድርጌ ደግሞ የራሴን ገዛሁኝ። ከዛ በፊት ብዙ ነገሮች አሳልፌያለሁ። መኪና ቶታል ዳሜጅ ሆኖብኛል። መኪና ነበረኝ ቤት ምናምን ነው። ከዛ እዚህ ጋር ግን በጣም ቆየሁኝ። እኔም ወጥሬ ነው የምሰራው። ጎበዝ ነሽ እንዴ! በጣም ከባድ ይገርምሽ። ከሚገርመኝ ነገሮች አሁን ያንቺ ቪዲዮ ሳይ ለምሳሌ የሆነ ቦታ በደንብ ስራ ይኖራል እና እዛ ቪዲዮ ላይ እዚህ አካባቢ ቦታ ስራ አለ ሜትር ታክሲ የምትሰሩ እዚህ ጋር ቆሙና ትላለህ ያለሽ እና ዝም ብለን ስናስበው እንደው እንደ ስራ እውነቱ ስናወራ ስራ ያለበት ቦታ ብቻ እኛ እንድንጠቀም ነው የምንፈልገው እኛ ብቻ። እና አንቺ የሆነ ፖዚቲቭነት አለ። እንዴት ነው እሱ ዴቨሎፕ ያደርግሽ? አትጓጉም? እኔ ብቻ ለስራ ምናምን በሚል በፍጹም። እኔ አስተዳደግም ይመስለኛል ልጅ እያለሁ ትዝ የሚለኝ ይሄ ከመስጠት ጋር መስጠት የሚያስደስት ሰው ከሆንክ በጣም ፖዚቲቭ ትሆናለህ። ልጅ እያለሁ አባቴ ቤተክርስቲያን ምናምን ስንሄድ ሳንቲም ዘርዝሮ ያኔ 1 ብር ምናምን ነበር የሚሰጠው። ከዛም ያነሰ 50 ሳንቲም 1 ብር አልመጣም ያኔ 50 ሳንቲም። አዎ ደግሞ ልጅ ነኝ እንዳታስብለኝ 50 ሳንቲም 25 ሳንቲም
በነበረ ጊዜ ራሴ እንድሰጥ ያደረገኝ ነበር። ለእኔ ቢጤ ለቤተሰብ ለእናቱ በግ ሲገዛ ለበዓል ምናምን እንዳያረገኝ ነበርና ይሄ መስጠት ውስጥ ያለውን ደስታ በደንብ እንዳቃርጎ ያሳደገኝ ይመስለኛልና እሱም በጣም ሰጪ ነው። 10 ሰው ምናምን በትንሹ ይኖር ነበር ቤታችንና እንዴት ነው በቃ ያለህን ነገር በማካፈል ውስጥ የሚገኘውን ደስታ ኢንጆይ ማድረግ ሰው ይመስለኛል። ስለ ራሴ ማውራት አይሆንብኝና አረ ስለ ራስሽ አንዴ እየጠየቀ መረጃም ደግሞ በሳ ገንዘብ ነውና እኔ ለኔ ያለውን ፈጣሪ የትም አይወስደውም ብዬ ነው ማስበው። እኔ እስከ ደከምኩ ድረስ ለዛ ነገርና ሌሎም እንደኔ ደክሞ ቢያገኝ በኔ መረጃ ቢጠቀም አይዶማኝ። እውነት በጣም ደስ ይላል። እንደዚህ የሚበረታታ ነገር ነው። ከሰው ጋር አብሮ መብላት የሚባሉ እኮ ይሄ ነው። ቤተሰብ አብሮ መስራት አብሮ መብላት እኮ ሰርተሽ አብሮ መብላት የሚባለው ይሄ ነው። አብረሽ ሰርተሽ አብረሽ ማግኘት ማለት ነው። በጣም አሪፍ ነው እውነት። ይሄ ነገር ሁሌ ቪዲዮሽን ሳይም ስለሚገርመኝ ነው ይሄ ፓርት ማለት ነው። ቤተሰብ መስረትሽ? አዎ ባለትዳርና የሁለት ልጆች እናት ነኝ። እና ስራውና ቤተሰብ ጋር እንዴት ይከብዳል? እሱ ትንሽ ይከብዳል። በተለይ ልጆቼን ትንሽ አዛ ማድረጋቸው ይመስለኛል። እንዴት መሰለ፣ ለምሳሌ ደክሞኝ ገብቼ ምናምን ልጆች ታውቃለህ በጣም ይጠይቃሉ። ወልዳል እንዲያቡኝ አይ ገና ነው ይጠይቃሉ። በቃ ጥያቄያቸው አያልቅም እና ገና እንደገባሁኝ በጥያቄ ነው የሚጠምዱኝ። እረፍት እንኳን አይሰጡኝም። ስራችን ደግሞ በጣም አድካሚ ነው። ለማያውቀው ሰው እንደዚህ መኪና ይዘህ ስትነዳ መዋል የሚያዝናና ራሱ የሚመስለው አለ። በጣም አድካሚ ነው። ፀሐዩ ያደክማል። ረጅም ሰዓት መቀመጡ። እኔ 2 ልጅ በሲ ሴክሽን ነው የወለድኩት እና ሁሉም ነገር አሰልቺ አድካሚ ነው። ስራው በጣም ከባድ ነው። ስገባ ቤቴ ማረፍ ነው የምፈልገው። አልጋዬ ነው የሚናፍቀኝ። ሶፋ ላይ እንኳን አልቀመጥም እና በቃ እንደዛ ውጥር ሲያደርጉኝ እጮሃለሁ። አንዳንዴ በቃ ሂዱልኝ ምናምን ልል እችላለሁ። ትራራፈበት ታውኝ በቃ በሱ ቶን ነው የምለው ስራ አርዴው ይመጣውኝ እላለሁ እና ከዛ በኋላ በጣም ይደብረኛል። በቃ እንደዛ ሪያክት ማድረግ የለብኝም። ገብቶሃል? አሁን እንደውም ቲክቶኪን ጥሩ ኢንጌጅመንት ሆኖ ወደ ስራ እየተቀየረ ሬዲዮ ፕሮግራምን ጀምሬያለሁ። ስለዚህ 2-3 ስራ ስሰራ ያው ሜትር ታክሲ ስራውን ፉል ታይም መሆኑ ይቀራል። ያ ነገር ጊዜ እንድሰጥ እያደረገኝ ነው እንጂ ለሊት ተነስቼ እስከ ማታ በምሰራበት ሰዓት በጣም በድያቸዋለሁ ነው። መኪና በነገርሽ ላይ እኮ ነጭናጫ ያደርጋል። ብዙ የሚነዳ ሰው የሆነ እኔ ምን አስባለሁ መሰለሽ የመኪናው ባህሪ የሚጋባብን ይመስለኛል። ፍጥነቱ ማለት ነው። በጣም ይቸኩላል፣ ይነጫነጫል፣ መጮህ፣ ይሄ አለመረጋጋት ለጥቂት ደቂቃ እኮ ነው። እንደውም የሰው ትክክለኛ አመል መኪና መሪ ላይ ነው የሚታወቀው ይባላል እኮ። ከባድ ነው። እሺ እና ታዲያ ምን አይነት ገጠመኞች ይሳሉ? በዚህ ገጠመኝ ያው ብዙ አይነት ሰው ይገጥመሃል። ጥሩም አለ መጥፎም አለ። ያው ጥሩ ይበዛል እኔ እንደ ሴት በተለይ የሚያበረታታ ምናምን። እኔ ደግሞ እንደዚህ ሻሻ ስሪ ፀጉሬ ተንጨባሮ ምናምን አታገኘኝም። እዚህም ስራ ላይ ቢሆን በቃ በስነ ስርዓት ደስ የሚለኝን ነገር ንጹህ ሆኜ ነው ስራዬን ለመስራት መሞክረው እና ከቢሮ ወጥተሽ ምናምን የሚልም አለ፣ የሚያበረታታ አለ በጣም። ግን እንደገጠመኝ ማስታውሳቸው እና ከዚህ በፊት ሌላ ሚዲያዎች ላይ ያላወራሁትን 2 ገጠመኝ ልንገር። አሁን ያላችሁት አርትስ ቅዳሜ መዝናኛ የእንግዳ ሰዓታችን ላይ ነው። ያው በአጋጣሚ ያገኘናት ሜሎን ነው። በሜትር ታክሲ ስራ ላይ ያለች ናት። የሜትር ታክሲ አጋጣሚዎች ደግሞ ምን እንደሚመስሉ የገጠሟትን ትነግረናለች። አሁንም አብራችሁን ሆኑ። እሺ ሜል። እሺ የመጀመሪያው ደስ ከሚለው ልጀምርልህ ወይስ? ደስ ይለኛል። ደስ የሚል ይዣለሁ። አዎ እሺ ከእንትን ትዝ ካለኝ መጀመሪያ ልንገርህ። ከኤርፖርት ነው ያው ጥሪ ይገባልኛል። አነሳሁት። ሻንጣ ይዟል፣ 2 ሻንጣ ገባን። ሁሌም እኔ ተሳፋሪ ሲገባ ቤቱ ጋር ልሂድ እላለሁ። እኔ የምመርጠው ብቻዬንም ስሆን የምጠቀመው ጉግል ማፕን አብርቼ ከፈት ባለው መሄድ ነው። ጊዜህንም ይቆጥባል። ሌላ ሰው ግን ስታስገባ አንዳንዴ በጉግል ማፕ ስትሄድ ፈቃደኛ ላይ ሆኑ ወይ ረዘመብን ብለው ኮምፕሌን ሊያደርጉ ይችላሉ እና እንደዛ አይነት ምንም ይሄ አለ አይደለ ቅር እንዲላቸውም ስለማልፈልግ ያንን ብሶት መቀበልም ስለማልፈልግ ቤት እንሂድ እላለሁ እና በዚህ በቀጥታው በዋናው መንገድ ሂጅ ያለኝ
በቦሌ ሮድ ማለት ነው። ወደ ሰሜን ማዘጋጃ አዲሱ ገበያ ነበር ትዝ ይለኛል። እኔ ያሰብኩት በመገናኛ ምናምን ነበር ጉግል ማፕ የጠቆመኝ። ከዛ እሺ ብዬ መንገዴን ጀመርኩ። ተዘጋግቷል። በየተወሰነ ርቀት መብራት አለ እንደምታውቀው የዋናው የቦሌ ሮድ ልጁ እንጂ ምናምን አለኝ እንዴ እንደዚህ ዞር ያየሁት እና ጋቢና ነው የተቀመጠ እንዴ የቱ ጋር ልንዳው ምናምን ብዬ ሄድኩኝ። ከዛ የሆነ ሰዓት ልክ መስቀል አደባባይን ስናልፍ ተከፈተልኝ መንገዱና መንዳት ጀመርኩኝ። በቃ ቸኩላልን ብዬ ነው ያሰብኩት። እኔ እንደመተባበር ነው እንዴ ልትካጂ ነበር እኮ እዚህ ጋር ምናምን ይለኝ ጀመር ማለት ነው። አይ ሰውዬ አልኩኝ። በቃ መልስ መስጠት ተውኩኝ። እንደዛ ነው። እኔ መጀመሪያ ልታስረዳ ቶሎ ይጂ አንድ ቀስ በቃ ይሄ ፐርሰናል ነገር ነው በቃ ብዬ ዝም አልኩትኝ። ከዛ ልክ ደረስን። አዲሱ ገበያ አካባቢ ይመስለኛል። ወደ ቤቱ ደረስና ቤቱ በር ላይ ቆምኩኝ። ዙሪና ቆም ያለኝ እሺ ያልኩኝና ያው ሻንጣ ለማውረድ የኋላው ስለሆነ በር አስተካክለት ቆማለች። ችግር የለም እንደሱ አስተካክዬ ስቆም ወረደና በር መክፈት ጀመረ። ግቢያቸውን ማለት ነው እንዴ ግቢያኔ አራት ገባም አልኩት። እንዴ ካልገባሽ አልከፍልም አለኝ። የዛ ሰዓት የኔ ንዴት መጣና ወዲያው ቀድሜው ወረድኩኝና መኪናን ሎክ አረኩኝ። የኋላውንም ሳይከፍተው አንተም አታወርድም ዕቃህን አልኩት። ቆምን። ከዛ በቃ ያው ከቤት አንዲት ሴት ወጣች። ምንድነው ምናምን ስትለኝ እንደዚህ ማለት እኔ እንዴት እገባለሁ? ሴት ነኝ ብቻዬን ሰው ግቢ እንዴ ለደህንነቴ ማሰብ አለብኝ። እንዴት እገባለሁ? ለወንድ እንኳን ሴፍ አይደለም እንዴ በጣም ሊረዳኝ አልፈለገም። አልከፍልም ነው እኔ አላወርድም አልኩ። በቃ ልጅቷ ከቤት ውስጥ የወጣችው አግባባችንና እሺ ልክ ሲከፍል በሩን ከፈትኩኝ። እቃውን አወረደና ተለያየን እልሃለሁ። በእርግጥ አሁን ከምትነግሪኝ የሆነ ክፋት ያሰበ በማይመስል ይመስላል፣ ግን ሰው ነው አይታወቅም። እኔም ደግሞ እንደዚህ አይነት ሪስክ መውሰድ የለብኝም። ማንም ሰው ቢሆን እንደዚህ አይነት ሪስክ መውሰድ የለበትም። እንዴ በጣም ያስፈራል። ብዙዎች የሚታለሉት የሆነ በሼን ወይ ባይሉኝታ ሰዎችን ለመተባበር ስትል ነው። አሁን ላይ ብዙ ስልክ አስደውለኝ ይሉና ስልክ ይዘይዳሉ። እንደሱ አይነት ገጠመኞች ብዙ አሉ። አንዴ እዚህ ጋር ነኝ ምናምን በሚል የብዙ ሰው ስልክ ይዘው እንደሚሄዱ እንሰማለን። እኔም አሁን የኛ ድራማ ላይ የሚገርምሽ የኔ ካራክተር እንደዚህ አሁን ሜትር ታክሲ ምናምን የሚሰራ እንደዚህ አይነት ገጠመኞች ምናምን እንሰራለን። ታክሲ ጀምሯል። አዎ እዚች ጋር ይታርንና መንገድ ደግሞ እንዳንስት ወሬ ይዘን በጣም ይገርማል የእውነት። አንዳንዱ ሰው ደግሞ እንትን ይሆናል ወይ ቤት ተጣልቶ ይመጣና ምናምን ነገር ለዚህ ብስጭቱ ምናምን አንቺ ላይ ሌላስ ምን ገጠመኝ? አንድ ጀባቤ መርቂልን ደግሞ ማታ ላይ ነው። በብዛት አላመሽም እኔ ግን ስራው ቀዝቀዝ ሲል ያው ገቢውን ለማሟላት ማምሸት ነገር ይኖራል። አጋጣሚ ወደ ቤቴ እየገባው ያው ግን ማታም ቢሆን ወደ ቤቴ የሚሸኘኝ ነው እንጂ ከቤቴ ተቃራኒ ዳይሬክሽን አይደለም ማነሳው። ከዛ ከመንገድ ነበር የሚገርምህ አስቆመኝ። በጣም መሽቷል ነው 2:30 ምናምን ይሆናል ይመስለኛል። እንደዛ ለ3 ምናምን ጉዳይ ነው። ከዛ አስቆመኝ፣ አየሁት፣ ፈራው። ከዛ ግን መንገዴ ላይ ነው። ስራውንም ፈለኩት ደግሞ አስጀምሬም ስለነበር በቃ አስጀምሬ ነው የምወስድ ምናምን አልኩትኝ። እሺ አለኝ። መታወቂያ ታሳያለህ አልኩትኝ። እሺ ችግር የለም አለኝ። ከዛ በቃ መታወቂያ ምናምን ፎቶ አንስቼ ለወንድሜ ላኩለት። ሎኬሽን ላኩ። እንደዛ ነው ማረገው እና ላይ እያየኸኝ ነው። አዎ እንደዛ አረኩኝና ገባ። መጫወት ጀመረ ምናምን። ትንሽ ቀማምሷል መጠጥ። ከዛ በቃ እኔ ደግሞ ቶንሲሌን ያመኛል፣ ረጅም ካወራሁ አልችልም። ስራችንም አድካሚ ነውና በቃ ስለዚህ ወሬ አታብዛ ነው የምትይኝ። እየደረስኩ ነው፣ እቺን ብቻ ጨርሽ። ችግር የለውም እና ከዛ አደረስኩትና ቦታው ላይ በሰላም ወረደ። በወሬያችን መሀል እንደዚህ ልጆች አሉኝ ምናምን እያለኝ ነበረ እና በቃ ቤተሰብ ያለው ሰው ሲሆን ትንሽ እረፍት ይሰማሃል። አወረድኩትኝ፣ ቤቴ ገባው። ከዛ የስራ ስልኬ አጋዥ ጋር ነው የሚያድረው። በአላርም ቀድማኝ እንድትነሳ ነው ይጠራል። ከሌላኛው መኝታ ቤት ስልኬ ደጋግሞ ይጠራል እና ማን ነው በዚህ ሰዓት ብዬ ሳይለንስ አላረግ ነው የሰጠው። አሁንም ምንድነው ነገር ብዬ 5 ሰዓት ላይ ነው ይሄ ምልክ። እሺ ከዛ ሄድኩኝና ስልኩን ሳየው ቴክስቱላ ተደርጓል ማለት ነው። ኮል ሚ አስ ሱን አስ ፖሲብል ምናምን ይላል። ይሄ ነገር እንዴት ነው ብዬ ስደውል አሁን አሳፍረሽው የነበረ ሰው ተደብድቦ ምናምን በቃ
በጣም ምንም እንደምንም ብሎ ነው ቤቱ የደረሰውና የመጨረሻ የተገኘው አንቺ ስልክ ነው ማንሽ ምንድነው? ከዛ የትኛው ቆይ ምን አይነት ሰው እስኪ ንገሩኝ ምናምን ስል አውቄዋለሁ እኮ ግን ላይቭ ላይም ስለነበርኩኝ አውቀው ገብቷል የሰሙ ምናምን ላይቭ ላይ ስላዩሽ አዎ ለሴፍቲም ብዬ ላይቭ ላይ ነበርኩኝ ግን እኛ እንታይም ወደዛ ነው ወደ ውጭ ነው ገብቷል ላይቭ ላይ ያለ ሰው እየቀለደብኝ ከሆነ የሰውየውን ፊዚካል አፒራንስ አያውቅም ስለዚህ ምን አይነት ነው ስል የሱ አይነት አዎ አንድ እንደዚህ አይነት ሰው አድርሼ ነበር ግን እኔ ያወረድኩት 3 ሰዓት ላይ እዚህ ቦታ ጋር አውርጃለሁ አዎ ቤታችን እኮ እዛ ኮንዶሚኒየም ላይ ነበረ እንዴት እዛ ጋር አውርደሽ እንዴት ወዴት አልገባም ታዲያ ልጁ ነው ኮሚኒኬት የሚያደርገኝ እሱ ለካ ከዛ በኋላ ከእንደገና ሌላ ቤት ገብቶ ከዛ በኋላ ጸብ ውስጥ ገብቶ ምናምን ነው ስልኬ በመገኘቱ ግን እዛ ጋር እኔ ባላስጀምርለት ችግር ውስጥ ገብቼ ነበር በጣም አስጀምሬ ነው የወሰድኩት ሳወርደው ትሪፑን አቋርጫለሁ ከኔ ጋር ተለያይቷል ከፍሎ ይሄ ሰውዬ ማስረጃ ባይኖርሽ አዎ በጣም ጥንቃቄ በጣም እኔ በማግስቱ ፖሊስ ጣቢያ ራሱ መጠራ መስሎኝ ነበር ደግሞ በማግስቱ ራሱ ተሻለው እንዴት ነው ምናምን ብዬ ደወልኩ ራሴ እና በጣም ያስደነገጠኝ ጊዜ ነበር አረሳው አዎ ሳስበው በጣም ዛሬ ጨርሰናል ነገሮች ያው ጉሮሮዬን ያመኛል ስላለች ብዙ ስታወራ ሌላ ቀን እንደዚህ ሳገኛት ደግሞ ብዙ አስለፈልፋታለሁ ብዬ አስባለሁ አርቲስት ቅዳሜ የእንግዳ ሰዓታችንን በዚሁ አገናኝተን ሰርተናል እኔም ወደ ስራ እሄዳለሁ ሜሉም ወደ ስራዋ ትሄዳለች በአጋጣሚ ደግሞ እዚህ ጋር ደረስኩ የሚገርምሽ እንደዚህ ነኝ ለሌላ ሰው የምትመክሪው ነገር አለ ስለዚህ ስራ አሁን ላይ ትንሽ ስራችን አስቸጋሪ ሆኗል ያው መቆሚያ ቦታ ችግር ነው ታሪፍ ቶሎ አይስተካከልም ከነዳጅ ጭማሪው ጋር በተያያዘ በጣም ችግር ውስጥ ነው አሁን ላይ ያለው ስራውና ሌሎች አማራጮችን ቢያዩ ሰዎች ጥሩ ነው እኔ በጣም በፊት ላይ ይግቡና ይሞክሩ ምናምን ከሚሉ ሰዎች መሃል ነበርኩኝ አሁን ግን ይሄ ብድር ውስጥ ገብቶ መኪና ገዝቶ ምናምን የሚገባ ሰው ትንሽ ያስብበት አዎ በራሱ መኪና ቢሞክር ችግር የለውም ግን ይሄ ስራ ለመስራት እንደ ድሮ ትርፋማ ያደርጋል ብሎ ከፍተኛ ብድር ውስጥ ገብቶ የሚገባ ሰው በደንብ ያለውን ስራ ማጥናት አሁን ያለውን ገበያ ማጥናት ማሰብ ደጋግሞ ግድ ይለዋል ላለው ለሚገቡት አሁን ደግሞ ላሉት በቃ ስራዬ ብለን ከያዝነው አይቀር በደንብ ሰዓታችንን በአግባቡ መጠቀም በሌሊት መነሳት ይሄ በየመሃል ጓደኛ ምናምን ሲጠራ ስራውን አቋርጦ አለመሄድ ያ ነው በቃ እኔ ለምንም ኮሚትድ ነው አዎ ለቶይሌት ምናምን ካልሆነ ለምሳ ካልሆነ አልወርድም ማንንም አላገኝም ማጠገብ ሰፈር ራሱ በመጣና ኮሚትመንቱ ያስፈልጋል ስራዬ ብለህ ከያዝክ ለለውጥ መሆን አለበትና እንግዲህ ይሄ ነው የዕለቱ ምክር በጣም ቴንኪው ሜሊ በጣም አመሰግናለሁ አብዲ በጣም ነው ማደንቅህ ስላገኘው ደስ ብሎኛል ሜሊ ስላገኘሽ ደስ ብሎኛል በጣም እኔም ደስ ብሎኛል ለኔም ጥሩ አጋጣሚ ሆነልኝ ለሌላ ስራ ነበር የወጣሁት አንቺን ሳገኝሽ ፍቃደኛ ሆነሽ የእንግዳ ሰዓታችንን በዚሁ እንስራ ስልሽ ስለፈቀድሽ በጣም ደስ ብሎኛል ሜሊ አመሰግናለሁ ያው የፈለኩበት ቦታ አድርሳኛለች ከዚህ በላይ ያው ማለፍ ስለማይቻል እንጂ አስጠጋ ነበር ችግር የለውም በጣም አመሰግናለሁ የአርቲስት ቅዳሜ መዝናኛ የእንግዳ ሰዓታችንን እንደነገርኳችሁ በዚሁ ተሰፍቷል አልቋል በጣም አሪፍ ጊዜ እንደነበረ እንደወደዳችሁት እርግጠኞች ነን ቀሪ ፕሮግራማችን ይቀጥላሉ መልካም ጊዜ ሂሳቤን ከፍዬ ልውረድ አይ በነፃ ኧረ ተይ በእውነት እኔ እችላለሁ ግዴለሽ በእውነት ያው ሂሳብ ተችሏል ተብያለሁ በቃ ልዝናናበት እሺ አብይ ሰላም